ደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት ግለሰብ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት ማርስም ወጥቼ ወርሳለሁ ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሬን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሬን አቀርባለሁ። እጅግ አድርጌ አመሰግናለሁ።